አይደለም። እኔ ላሳይሽ እንደዚህ ይሄ ኤዲት ነው ካልሽ ማለት ነው። እኔ ላሳይሽ የጥቁሩ ልብስ ማረግ በትልቅ አርገኝ። ይሄ ኤዲት ነው ካልሽ እኔ ላሳይሽ። ወደ በጣም ነፋ። አዎ እውነት ነውና በራሳቶች እዩ። ይሄ ኤዲት አይደለምና እኛ ውሸት የሚሆን እውነት የሚሆን ይሄ ስራ አያስተምርም ነው፣ ሌላ ነገር አይደለም። ደግሞ ልንገርሽ እህታችን አንድ ነገር ሀቡ ጋር ልትገቢ ከሆነ እህታችን አንድ ነገር ልንገርሽ፣ ጓደኛዬ ናት ሀቡ፣ ችግር የለውም። ኦይ ልንገርሽ ውዴ፣ ይኸው አሁን የመዳም ገረዴዎች ለቤቢ ሻወር ይሄንን አበባ ገዝተው ሊሉት ነው 500 ሪያል አውጥተው ማለት ነው። ማያውቁ ኢንተርኔት ማይጠቀሙ ደደቦች። አሁን ታማሚ እህታችን እግሯ የተቆረጠ እህታችን አለች። ለእሷ አዋጡ ቢባሉ አያወጡም። ልንገርሽ አንድ በይ ለቤተሰባቸው ቡና መግዣ ላኩ ቢባሉ አይልኩም። እንዳለ ለሱ ነው የሚገብሩት። ገባሽ አይደለ ማሪ? አንኛ የሩታንም ኦዲየንስ የበፊት ኦዲየንሶችን አልፈልጋቸውም። አዲስ ኦዲየንስ ነው ማፍራት የምፈልገው። ባንክ አካውንቱን በውስጥ ሰጥተዋል፣ ግሩፕ ሰርተዋል። በግሩፕ ብር እየተላከለት ነው። ያንን ደግሞ የት ይገኛል መሰለሽ? በሞባይሉ በስልኩ በገዛ ስልኩ ሄዶ ቴሌ ስንት ብር እንደገባለት ማወቅ ይቻላል። ማን ማን እንዳስገባለት፣ ከየት ሀገር ብር እንደገባለት። ገባሽ? ቀላል መንገድ ነው። ሚይዝልን ሰው ብናገኝማ ጥሩ ነበር። ፍቅርንም አንገቷን ያስደፋት ለዚህ ደረጃ ያበቃት እሱ ነው። እሱ ግን ስኬታማ ሊሆን የፍቅርን ይኸው ህይወት አበላሽ። ፍቅር አሁን ትላንትና የሩታ ሀቅ ወጥቶልናል፣ ደስ ብሎናል። ገባሽ አይደለ እህቴ? ምክንያቱም አሁን ትላንትና ፍቅር ፉፉን ማቅረብ ትታ እሱን ማቅረብ ነበረባት። በጣም ጓብታም ነው የሚሰራው። በጣም ልንገርሽ ዛህራ፣ ስለ ብሩ ስለተላከው ሳይሆን ሴቶችን እያመጣ ይሄ ነገር እውነት ነው ውሸት፣ በቃ ህዝቡ የሚጠይቀው። ገባሽ አይደለ እህቴ? አሁን ሚስትን እንደዚህ እያዋረደ እየሰራ ውሸቱን ህዝቡ እንዲያምን አልፈልጋትም። ጥንቅር ትበል። እሷ እንደበደለችው የልጁ እናት እንደበደለችው አርጎ እህት እያለ ዘመዶቹን እየሰበሰበ እያመጣ ያሰድባታል። ይሄ ነገር የተለያየ ሰው ንብረት ተከፋፍሎ አብሮ ስራ አይሰራም። እንደዚህ ያለ ችግር ሲመጣ አሁን እንደ ፍቅር እንትን ይላል ማለት ነው። ግን ይሄ ስራ ለትውልድ አይጠቅምም። ሁለተኛ ለሴት ልጅ ውርዴት ነው። ሚስቱን እያዋረደ ነው፣ በውሸት እያሰደበ ነው። ያልሆነ አዲያ እየሰጠ ሚስቱ ዝቅ እንድትል እያስደረገ ልጁ ይታረድ ያለች ኦዲየንስ አለች። እሱ ኦዲየንስ እና የዝች አሁን የመጣችው ኦዲየንስ ማለት ነው። ህፃን ልጅ ይታረድ ወይ በማየት ተነሳ ነው የሚታረደው። እሱ በሚያመጣው ስራ ነው። ገባሽ አይደለም? ህፃን ልጅ ይታረድ ያለችው የተባለችባትም ሴትዮ አለች። ቤቷን ከፍታ ያስባለችው ሴትዮ አለች ማለት ነው። ክርስቲያኖቹ በእንትን እንምላለን ብለዋል። ሙስሊሞቹም በቁርአን እንምላለን ብለዋል። ገባሽ አይደለም? እና ይሄ ነው ይሄ ስራ ምንድን ነው ነው ሴቶችን እንዴት ነው እያመጣ ይሄ ስራ ተለያዩ እያመጣ ለምንድን ነው የሚያሰድባት ነው? የተለያዩ ሴቶች እያመጣ ያሰድባታል። እህት ተብዬ ወንድም ተብዬ እየመጡ ይሰርቧታል። ለምንድን ነው ይሄ ነው? እኛ ገባሽ አይደለም? ይች ልጅ ለምንድን ነው እሷስ እሺ ብላ የተቀበለችው? ይሄንን ጉዳቷን አናቅም፣ ያለችበትን አናቅም። ግን ሚዲያ ላይ በኮሜንት ሴቶች እያመጣ የተለያየ ሴቶች ያሰድባታል። ለምንድን ነው ይሄ ስራ ምንድን ነው ነው? የተለያየ ያልተለያየ ደግሞ አንድ ላይ ነው የሚሆነው። ይህንን ነገር ነው የምንፈልገው እኛ። ዝሙትን እንዴት በአደባባይ ከወለደች 6 ወሯ ነው። የ6 ወር ልጅ ትቶ ሚስቴን አገባሁ ሩታን አልፈልጋትም ይላል። በቻናሉ ያመጣታል፣ በወንድ ያሰድባታል። በዙሪያ ያሉ ሰዎች አዲስ ኦዲየንስ ብር የሚልኩበት ቦታ ገብተው ይሰርቧታል። ገባሽ አይደለ? አዲስ ኦዲየንስ ያሉበት ቦታ ገብተው ያሰድባታል። ለምንድን ነው? ስራ የሚባል ነገር አናቅም። ስራን ሲል ይሄን ተሰርቦ ስራ አለ ወይ? ሩታ ያለችበት ሁኔታ አናቅም። ስልኳ ቁጥር አታወራም። ቆይ ሀያ አታወራም። ይሄንን ተበድያለሁ አትልም። እሱ የሰጣትን ነው የምትሰራው። ለምንድን ነው ይሄ የሚሆነው ነው? እኛ በቃ ሩታ ለምን አትናገርም የምትሉትን እኛ አናቅም። ስለሷ ህመም የሚያውቅ የለም።
ምንድን ነው የምናውቀው? በዙሪያዋ ይመጣሉ። የእሱ ዙሪያ ያሉት ሰው በሙሉ ይሰድቧታል፣ ያዋርዷታል፣ እሱ ያዋርዳታል። ሴቶች እየላከ ያሰድባታል። የሚሰሩት ስራ ድራማ ነው፣ የታወቀ ነው። አንድ ሰው ሲለያይ እንደዚህ አይነት ነገር አያደርግም። ሲቀጥል ደግሞ እች ልጅ አሁን በህግ አግባብ በስነስርዓት ብትሄድ እነዚህ ሰዎች እንዳለ እስር ቤት ነው የሚገቡ። አንደኛ ነገር በትዳር ላይ ያለች ነው እንደዚህ ነገር እየተደረገ ያለው። ሲቀጥል ደግሞ ይሄ ሁሉ ብዙ ማስረጃ አላት። መጀመሪያ ላይ ድራማ ባይሆን ማለት ነው የሚሰሩት ድራማ ነው። በስነስርዓት ያያቸውም ሰው አላት። ሲቀረጹ ከተቀረጹ በኋላ አንድ ላይ ነው የሚወጡ፣ አንድ ላይ ነው የሚሄዱ እና ሁሉም ነገር ድራማ ነው። ግን ትውልድ እየተበላሸ ነው። ለዚህ መቆም አለበት ነው። አይዋ ትክክል እህቴ፣ ትክክል። እኔም ወላሂ ይሄንን ከቻልሽ ገንዘብ የሚባለውን ነገር እንዳታነሽ ዛህራ። እኛ ምን አገባን ስለ ገንዘብ? እኛ ትውልዱ እየተበላሸ ነው። ሴት ልጅ እያዋረደ ነው። ዲራማ በዲራማ መልኩ ቢሆን ሴት ልጅ ሚስቱን እንደዚህ ማሰደብ። ቆይ ዛህራዬ፣ እኔ ከዛህራ አንድ የምጨምረው ነገር አለ። ማሬ መስዬ አንድ ነገር ልንገርሽ ማለት ነው። ብር እኛ ያገባንም። እኔ ወድጄ ነው የምሰጠው። ገባሽ? አስገድደውኝ አይደለም። ስለ ብር አታንሱ። ስለ ብር ሳይሆን በቃ ትውልድ ያበላሻል በሚል መደምደም ነው ያለብን እንጂ ስጦታ ለምን 50,000 100,000 አይልኩም? ለአንድ እንኳን 500 ያህል አያገባንም። ስለ ብር አያገባንም። አያገባንም ማለት በቃ እኛ የምናገባን ለሩታም ሳይሆን ለአብርሃምም ሳይሆን ደግፈን ሳይሆን የትውልድ እያበላሽ ነው ብለው ነው መጠየቅ ያለብን እንጂ በሌላ አትሄዱ። የሩታ እንደዚህ ያረጋታል፣ አብርሽ እንደዚህ ያረጋል ምናምን አትበሉ። ከሀሊማ ቤት የምትገቡ ከሆነ ትውልድ እያበላሽ ነው በቃ ኤግዛክትሊ እዚህ ላይ መቆም አለበት እንጂ እንደዛ ብትሉ ፕሮሰስ በቃ ትውልድ እያበላሽ ነው። ለኢትዮጵያ ሕዝብ አይጠቅምም። ከትዳር ላይ ትዳር እንደዚህ ፕሮሰስ አለው አይደለ? በትዳር ላይ መጣ እንደዚህ መጨማለቅ ለእንትን ማለቱ ነው እንጂ በሌላ አያገባንም። መሬ ይክፋት ይድላት ሩታ ነው የምታውቀው፣ እኛ አናውቅም። አንድ ሰው ደግሞ ወዳ ነው የምትሰራው። ማሬ ሞካሌድዬ ወዳ ስለምትሰራ እኛ አያገባንም። ግን ለህዝብ አይጠቅም። ስለሱ አናውቅም። ስትሰደብ ነው የምናየው። ወዳ አዎ ገባኝ። ግን እሱ አያገባንም። እኛ የምንለው ሀሊማ ቤት ትልቅ ሚዲያ ስለሆነ የምንለው የቁጣ ቁንጢ ሳይሆን ሚዲያ ላይ ኢትዮጵያ እያበላሸ ነው። ሀቢባ ቤት ሀቢባ ቤት ብንገባ ሚዲያ ትልቅ ሚዲያ አይደለ ማሬ? የምንለው ትውልድ ኢትዮጵያ እያበላሸ ነው፣ ትዳር እየፈራን ነው ነው እንጂ የምንለው በሌላ ቁጣ ቁንጢ እንደዚህ ያረጋታል፣ እንደዚህ ያረገዋል አንልም። በእኔ እንደዚህ የምትስማሙ ከሆነ ኦኬ። አለበለዚያ ግን የሆነ ሀቢባ ቤት ለመግባት እኮ ይላሉ። አሁን እነሱም እንደዚህ ብትሉ እንደዚህ ብያቻቶ አለማየት ይቻላል ይልሻል። ገባሽ? እንደዛ ሳይሆን ትውልድ እያበላሸ ነው ብለን መደምደም እኮ ትውልድ እያበላሸ ነው። ሁለተኛ እኛ አናቅም እኮ ነው ያልኩሽ። ሩታ ምንቱን አናቅም። ግን ድራማ ቢሆን ይሄ ነገር ስድብ ነው ወይ? ይሄ ነገር እንዴት ነው? በእንደዚህ አይነት ድራማ ትውልድ